ናይል የግብጽ ነው ግብጽም የናይል ነች የሚለው ዘይቤ በግብጻውያን ደም ውስጥ የሰረጸ ብቻ ሳይሆን በእኛ በኢትዮጵያውያንም ከሞላ ጎደል ቅቡል የሆነ አስተሳሰብ ነው። ይህ አስተሳሰብ የመነጨው ከተራ ፕሮፓጋንዳ ብቻ ሳይሆን የግብጻውያን ነፍስያ በናይል ውሃ ላይ በመንጠልጠልም የተነሳ ነው። ጥናቶች የሚያመለክቱት ግብጽ ለ100 ዓመት የሚበቃ የውሃ ሀብት ክምችት ከመሬት በታች እንዳላት ነው። ያም ሆኖ ነው ሀገሪቱ በገጸ ምድር ውሃ ላይ ጥገኛ ሆነችው። ግብጽ ከአጠቃላይ የውሃ ፍላጎቷ ከ90% በላይውን የምታገኘው ከናይል ነው። የሀገሪቱ ኢኮኖሚም በተለይም የግብርና የኃይል ማመንጫ ትራንስፖርትና ቱሪዝም ዘርፎች በዚሁ በናይል ወንዝ ላይ የተመሰረቱ ናቸው። በአንጻሩ 85% የናይል ውሃ ምንጭ የሆነው አባይ በኢትዮጵያ ውስጥ 850 ኪሎ ሜትሮችን ቢጓዝም ይህ ነው የሚባል ኢኮኖሚያዊ ፋይዳ አልነበረውም። ሀገሪቱም ከአባይ ባለፈ ሌሎች በርካታ ወንዞችና የዝናብ ውሃ ምንጮችም አሏት። ባጭሩ አባይ የቁጭት ምንጭ ካልሆነ በቀር ለኢትዮጵያውያን የህይወት ምንጭ ሆኖ አያውቅም። ግብጽ በናይል ላይ የተሰጣትን ዕውቅና በመጠቀምም ስኬታማ የዲፕሎማሲና የልማት ስራዎችን በውስጥም በውጭም ሰርታለች። በሀገር ውስጥ የአስዋን ግድብን ጨምሮ በርካታ ናይልን መሰረት ያደረጉ የልማትና የምርምር ፕሮጀክቶችን በመገንባት ስኬታማ ነች። በዲፕሎማሲው ዘርፍም በናይል ላይ ያላትን ጥገኝነት በማስተዛዘኛነት በማቅረብ ኢትዮጵያም ሆነች ሌሎች የላይኛው ተፋሰስ ሀገራት በወንዛቸው ላይ ምንም አይነት የልማት ፕሮጀክቶችን እንዳይተገብሩ አድርጋለች። ሱዳንንም ቢሆን እንዳያማጥረው አይነት እንጂ የሚገባትን ያህል ተጠቃሚ አላደረገቻትም። ከምርጥ የትምህርት ተቋሞቿ የሚወጡ የውሃና ተፋሰስ መሐንዲሶቿን በውሃ ልማት ላይ በተሰማሩ ዓለም አቀፍ ተቋሞች በማሰማራትና በአረቡ ዓለም ባላት ተቀባይነት አማካይነት ሌሎች ሀገሮች ከለሙ እሷ እንደምትጎዳ አድርጋ ቀርጻለች። በአደባባይ ባታውጀውም ጎረቤቶቿን የማዳከም ስልት ትከተል እንደነበርም ይታወቃል። እነዚህ ስልቶች ውጤት አስገኝተውላታል። ዴቪድ ላምፕ የተባለ አሜሪካዊ ጋዜጠኛ አረቦችና እስራኤል በሚል ርዕስ የጻፈውን ድርሳን ላነበበ ሰው በተለይም የግብፃውያንን የፖለቲካ ባህል መገመት አያዳግትም። ይህንን የምንልበት ምክንያት ደግሞ ላምፕ በዚያ መጽሐፉ አወዛጋቢውን የመካከለኛው ምስራቅ አገራት ጂኦፖለቲካዊ እውነታ ከነታሪካዊ ዳራው ያተተበት አግባብ ይልቁንም ግብጽ ስለምትታወቅበት ዲፕሎማሲያዊ ዘይቤ በተሻለ ስፋትና ጥልቀት እንድንገነዘብ የሚረዳ ነው። እናም ከዚህ የተነሳ የዴቪድ ላምፕ ትንተና በሀገራት መካከል የሚደረግ ዲፕሎማሲያዊ ግንኙነት ሁሉ የፖለቲካ ጨዋታ ውስጥ ዘላቂ ወዳጅም ዘላቂ ጠላትም ሊኖር እንደማይችል ያመለክት ይሆናል። ይህንን መሰረተ ሐሳብ ወደ የአረቡ ዓለም ስናመጣው ደግሞ ምናልባትም በብዙ ጥፍ የባሰበት መሸዋወድ ተላብሶ የሚገለጽበት እውነታ ሊያጋጥመን ይችላልና አይገርምም። ጸሐፊው ለዚህ አስተያየቱ እንደ ዋነኛ ምክንያት አድርጎ ባቀረባቸው ነጥቦች ውስጥ በተለይም የቀጠናውን ጂኦፖለቲካዊ ገጽታ የሚወስን ተጽዕኖ ያሳድራሉ ከሚባሉት ሀገራት አንዷ የሆነችው ግብጽ በተለያዩ የታሪክ አጋጣሚዎች የፈጸመቻቸውን አስተዛዛቢ ዲፕሎማሲያዊ ክህደቶች የሚያወሱት በቁጥር በርካቶች ናቸው። የመጽሐፉ ርዕስ አረቦችና እስራኤል የሚል እንደመሆኑ መጠንም በተለይም የአረብ ሊግን እንዲመሰረት ከማድረግ አንስቶ አባል ሀገራትን በፊት አውራሪነት እያስተባበረች የጋራ መድረኩን ስትመራ የቆየችው ግብጽ ለዚያን አይነቱ ዓለም አቀፋዊ አመኔታን የሚጠይቅ ኃላፊነት የሚያበቃ የፖለቲካ ባህል ይኖራታል ብሎ ማሰብ እንደሚያስቸግር በጎን ሊገልጽልን መፈለጉን የሚያመለክት አንደምታ ያለው ይመስላል። እርሱ የግብጽ መንግስታት በተናገሩት ጸንተው ከመገኘት አኳያ እጅጉን ስር የሰደደ ችግር አለባቸው የሚል ይዘት አዘል ትንተናው ላይ እንደ ምሳሌ ያወሳቸው የመካከለኛው ምስራቅ ጂኦፖለቲካ ታሪካዊ እውነታዎች በአብዛኛው ግብፃውያኑ የሚያስተባብሩት የአረብ ሊግና መሰል ቀጠናዊ ስብስብ ከአይሁዳዊቷ ሀገር ከእስራኤል ጋር የይለይልን አይነት ፍጥጫ ውስጥ ገብቶ በተስተዋለባቸው አጋጣሚዎች ሁሉ ፈርዖኖቹ ቶሎ የማፈግፈግ ወይም የመንሸራተት አዝማሚያ ስለማሳየታቸው የሚያስገነዝቡ ናቸው ማለት ይቻላል። ለአብነት ያህልም በዚያ የመካከለኛው ምስራቅ አገራት አወዛጋቢ ታሪክ ውስጥ የስድስቱ ቀናት ጦርነት እየተባለ የሚወሳውን የአረብ እስራኤል ደም አፋሳሽ ግጭትና እንዲሁም ሌሎች የሁለቱ ኃይሎች መንግስታት ጎራ ለይተው ወታደራዊ ወይም ዲፕሎማሲያዊ ፍጥጫ ውስጥ ሲገቡ የተስተዋሉባቸው ክስተቶች የግብፃውያን ፖለቲከኞችን ቃላባይነት ያረጋገጡ እንደነበሩ ነው የዴቪድ ላምፕ መጽሐፍ የሚያመለክተው። አንዳንድ ግብፃውያን ፖለቲከኞችና እንዲሁም ደግሞ ምሁራን ያረጀ ያፈጀውን ፈርዖናዊ አስተሳሰብ የሚያንጸባርቅ የጸባጫሪነት ፕሮፓጋንዳቸውን በኢትዮጵያ ላይ በተደጋጋሚ ማስተጋባታቸውን የሚያመለክተው ግብጾችን ማመን ቀብሮ ነው የሚያሰኝ ፖለቲካዊና ዲፕሎማሲያዊ ድርጊት ከመፈጸም አሁንም ድረስ አለመቆጠባቸውን የሚያመለክት ጥሬ ሀቅ ገሃድ ወጥቷልና ነው።
የአካባቢውን ጂኦፖለቲካና የጸጥታ ሁኔታ በጥልቀት ለሚመረምር ሰው ግብጽ ትኩረት የምታደርገው ብዙውን ድርሻ የውሃ መጠን ለናይል ወንዝ የሚያዋጣውን ጥቁር አባይን ከምንጩ መቆጣጠር መሆኑን መገንዘብ ይቻላል። ስለሆነም ግብጽ ከሆነላት ኢትዮጵያን መከፋፈል ወይም የተዳከመች ኢትዮጵያን ማየት የግብጽ የብዙ ዘመናት ህልምና ምኞት ነው። ኢትዮጵያ በተዳከመችና በከሳች ጊዜ የጥቁር አባይን ወንዝ ምንጭ እቆጣጠራለሁ በማለት መጠነ ሰፊ ዝግጅት ካደረገች ዘመናት ተቆጠሩ። ይህ በእንዲህ እንዳለም ግብጽ አጀንዳዋን የምታስፈጽመው በቀጥታም ሆነ በተዘዋዋሪ ሊሆን ይችላል። በነገራችን ላይ ይህ የግብጽ እቅድ ሱዳንን ጠቅልሎ ከመያዝ እቅዷ ጋር የሚያያዝ ነው። ግብጽ ሱዳንን በቁጥጥሯ ስር ለመዋል ወይም በቅኝ ገዢዋ ብሪታንያ ግብጽና ሱዳን ስምምነት መሰረትም ሱዳንን ጠቅልላ ለመያዝ በብዙ ለፍታለች። ሆኖም ግን ሱዳን እንደ አውሮፓውያኑ አቆጣጠር በ1956 ከእንግሊዝ ቅኝ ገዢዎች መዳፍ ስር በመውጣቷ የግብጽ ህልም ለጊዜውም ቢሆን መክኖ ቀርቷል። ግብጽ ግን ተኝታ አድራ አታውቅም። ሌላ ሴራ፣ ሌላ እቅድ ከማውጣት አልቦዘነችም። ከአረባዊነት ማንነት ጋር በማያያዝ ሱዳንና ግብጽ አንድነታቸውን ማጥበቅ አለባቸው ከማለት ባሻገር የናይል ወንዝን ጉዳይ አረባዊ አጀንዳ ለማድረግ የማትቆፍረው ጉድጓድ የማትበጥሰው ቅጠል የለም። ይህ ደግሞ በአፍሪካዊና አረብ ማንነት አኳያ ውጥረትን እንዳነገሰ ዛሬም ድረስ አለ። ለአብነት ያህልም የደቡብ ሱዳን የነጻነት ትግል መሰረት በአረብ ሱዳኖች በደል ደረሰብን በሚል እንደሆነ ልብ ማለት ይቻላል። የደቡብ ሱዳን አማጽያን ራሳቸውን እንደ አንድ አፍሪካዊ እንጂ አረብ መሆናቸውን ተናግረው አውቁም። ከዚህ ባሻገር በሱዳን ዳርፉርና ኑቢያ ግዛት ውስጥ የተፈጸሙት አስከፊ የሰብአዊ መብት ጥሰት ወይም ግጭቶች መነሻና መሰረታዊ ምክንያት በተጠቀሱት የአረባዊነት ማንነት በግድ ለመጫን በተደረጉ ውሳኔዎች እንደሆነም ይነገራል። ራሳቸውን እንደ አረብ ዝርያ የሚቆጥሩትና በካርቱም መንግስት የሚደገፉት የጃንጃዊድ ሚሊሻዎች የፈጸሙት ግፍ ተነግሮ እንደማያልቅ ታሪክ ያስረዳናል። የአረብ ሀገራት የቀይ ባህርን የአረብ ሐይቅ የማድረግ ህልም እንደው ዝም ብሎ የተወጠነ አልነበረም። ሀገራቱ በአብዛኛው የክርስትና እምነት ተከታዮች ስለሚልቁ ከቀይ ባህር አኳያ በማራቅ ከእስራኤል በስተደቡብ አቅጣጫ ጠንካራ የባህር ይዞታ እንደሚኖራቸው አስበው አቅደው ነበር ኢትዮጵያን ለማዳከም የተነሱት። ይህን ተከትሎ በኤርትራ የተነሱትን አማጺ ኃይሎች ሲረዱ እንደነበር ከዓለም የፖለቲካ ታሪክ እንማራለን። የቀድሞ የግብጽ መሪ የነበሩት ገማል አብዱል ናስር እንደ አውሮፓውያኑ አቆጣጠር በ1950ዎቹ በግብጽ ዋነኛ ተዋናይት የእስልምናና አረብ አንድነት ፍልስፍና ያቀነቅኑ እንደነበር ታሪክ ያስተምረናል። ከዚህ ባሻገር ገማል ከደቡብ የመን ጋር ለአጭር ጊዜ የቆየ አንድነት ለመመስረት ጥረት አድርገውም ነበር። የናይል ወንዝ ግብጽና ኢትዮጵያን በታሪክ፣ በፖለቲካ፣ በሃይማኖት እንዲሁም በጂኦፖለቲካዊና ስትራቴጂያዊ ሁኔታዎች ያስተሳሰረ ነው። ቀደምት የታሪክ ሰነዶች እንደሚያመለክቱት ግብፃውያን ፈርዖኖች በከፍተኛ የስልጣኔ እርከን በነበሩበት ወቅት ሳይቀር በዚያን ወቅት ኩሽ ተብላ የምትታወቀው ኢትዮጵያ የግብጽ ዋነኛ ወዳጅ የነበረች ሲሆን በወቅቱ ኢትዮጵያውያን ለፈርዖኖች ወታደር ሆነው ያገለግሉ እንደነበር፣ አንዳንድ ጊዜም ራሳቸው አስተዳዳሪ ሆነው እንዳገለገሉ በታሪክ ሰነዶች ላይ ሰፍሯል። The Wonderful Ethiopians በሚለው መጽሐፏ ድሪሱላ ሂውስተንስ በዝርዝር ጠቅሰዋለች። የኢትዮጵያውያንና የግብፃውያን ወዳጅነትና ትውውቅ ረዥም ጊዜን ያስቆጠረ ነው ትላለች ይህች አሜሪካዊት ጸሐፊ። በአንጻሩ ግን ግብፃውያን የህልውናቸው ምንጭ የአባይ ወንዝ መሆኑን ካወቁ ወዲህ የህልውናቸው ምንጭ የሆነው ወንዝ ለሚነሳባት ኢትዮጵያ በጎ አመለካከት እንደሌላቸው የታወቀ ነው። የአባይ ውሃ ማለት በሰሐራ በረሃ ውስጥ ለምትገኘው ግብጽ ምን ማለት እንደሆነ ለመረዳት ሌሎች በመካከለኛው ምስራቅ የሚገኙ የአረብ ሀገራት ይህ ነው የሚባል የዝናብና የወንዝ ምንጭ የሌላቸው እንደመሆኑ የነዳጅ ሀብት ያላቸው ስለሆነ የውቅያኖስ ውሃን በከፍተኛ ኃይል እያጣሩ ነው የሚጠቀሙት። ነገር ግን ከአረብ ሀገራት ከፍተኛ የህዝብ ብዛት ያላት እንዲሁም በወጣት ስራ አጥነትና ቀላል የማይባል ህዝቧ በድህነት ለሚኖርባት ግብጽ እንደ ሌሎቹ በነዳጅ እንደከበሩት ሀገራት ከፍተኛ ወጪን አውጥታ የውቅያኖስ ውሃን ማጣራት ፈታኝ ነው። ስለዚህ ለግብጽ የአባይ ውሃ ማለት የህልውናዋ ምንጭ ነው። በተጨማሪም በአፍሪካ ብቻ ሳይሆን በዓለም ላይ ወደፊት ከነዳጅም በበለጠ ከፍተኛ የጂኦፖለቲካዊ ግጭቶች ምንጭ ሆናል ተብሎ የሚጠበቀው ለውሃ የሚደረገው ፉክክር እንደሆነ በርካታ የዘርፉ ባለሙያዎች በተደጋጋሚ የገለጹት ጉዳይ ነው። ለዚህም ምክንያቱ ነዳጅን በፀሐይ፣ በነፋስ በመሳሰለው ኃይል ለመተካት እንቅስቃሴዎችና ሳይንሳዊ ምርምሮች እየተደረጉና አበረታች ውጤትን እየሰጡ ሲሆን ለሰው ልጅ ጥቅም ተስማሚ የሆነን ውሃ ግን መተካት የማይታሰብ ነው።